የተከበራችሁ አድማጮቻችን አሁን ደግሞ ከወይዘሮ የሺ አበራ ጋር እንወያያለን። ወይዘሮ የሺ አበራ ነፍሱን ይማረውና የእስራኤል ጫኔ እናት ናት። እስራኤል ጫኔ የኦፋኪም ከተማ ኗሪ ጥቅምት 7 ቀን 2010 ዓመተ ምህረት የሐማስ አሸባሪዎች ወደ ከተማዋ ሲገቡ ጧት ተዋግቼ እሞታለሁ እንጂ ብሎ መሳሪያ ነበረው ጦር መሳሪያ ሽጉጥ ያን ይዞ በመውጣት ከአሸባሪዎች ጋር ሲዋጋ የወደቀ ጀግና ነው። ይሄው እንግዲህ 2 ዓመት ተቆጠረ። እስኪ እንዴት ናቸው ቤተሰቦች እንዴት ያሳለፉት ነው? እናቱ ወይዘሮ የሺ ስልክ መስመራችን ላይ ትገኛለች። ወደሷ እናልፋለን። ወይዘሮ የሺ አበራ ጤና ይስጥልን፣ እንደምን ዋልሽ? ጤና ይስጥልኝ ወይዘሮ ወርቅነሽ፣ እንዴት ዋላችሁ? እኛ ደህና ነን፣ በጣም እናመሰግናለን። ወይዘሮ የሺ የእስራኤል ጫኔ እናት እንግዲህ እስራኤል 2 ዓመት ሞላው ከአሸባሪዎች ጋር ሲዋጋ ህይወቱ ካለፈ ህይወት መስዋዕትነት ከከፈለ እንዴት ነው ይሄን ጊዜ እንዴት ያሳለፍሽው ነው? ይኸውልሽ ወርቅነሽ፣ እኔ የእስራኤል ጫኔ እናት የሺ አበራ እባላለሁ። ከኦፋኪም እስራኤል ያው 2 ዓመቱ ትናንትና ማክሰኞ ነበር ማለት ነው። ያው 7ኛው ቀን 10ኛ ወር 7 ቀን ማለት ነው። እንደአጋጣሚ ያው ትናንትና ማክሰኞ ወጣላቸው እና ቀላል አይደለም እትዬ፣ ከባድ ነው። ልጅን ያህል ቀብሮ መቀመጥ ከባድ ነው። ብቻ ግን ልጅን ማለት ክፉ ነው። እናቴን አባቴን ማለት ያለ ነው። ግን አንድ ፍሬ ልጅ ዘር አልባ በወጣትነቱ በልደቱ ቀን ሲሞት በጣም ይከብዳል። ያላስታመምሽው ነገር እንዴት መሳሪያው እንዴት ተኮሰበት፣ ያው በአይንሽ ያላየሽው ነገር እንዴት እንደወደቀ ከባድ ነው። ብቻ ከባድ ነው ትዬ፣ ለሁሉም ከባድ ነው። አዎ የእስራኤልን አሟሟት እስኪ አስታውሹን ወይዘሮ የሺ። በመጀመሪያ አድማጮች እንዲያውቁልኝ አንቺ በይኝ ስላልሽ ነው አንቺ ምልሽና ያው ይቅርታ ጠይቃለሁ፣ አስፈቅጄ ነው አንቺ ብትኝ ይፈልጋለሁ ስላልሽ ነው። እስኪ አስታውሽን እንዴት ነበር? አሁን እንግዲህ ለዘር አልበቃም፣ ከዚህ በፊት ማነጋገር እንሻል። በርግጥ የመጀመሪያ አይደለም። አዎ አላገባም፣ አልወለደም፣ የልደቱ ቀን ነው አልሽን። አሸባሪዎች የገቡበት ቀን ጧት ነበር ያን ያው እንደምናስታውሰው። እንዴት ነበር አጋጣሚው? እስኪ እንደው የነበረው ሁኔታ አስታውሽን። ይኸውልሽ ወይዘሮ ወርቅነሽ፣ አንቺ በይ ነው ያልኩሽ፣ ነው እህትሽ ነኝ። አንቺ በይ የዚህን ያህል አንቱ መባል አይደለሁም። እስራኤል የተወለደ በ93 10ኛው ወር 7 ቀን ኦፋቂም ነው የተወለደ። ከዛም ያው ትምህርቱንም በኦፋቂም ነው ያጠናቀቀ። ያው 18 ዓመት ሲሆነው ያው እንደሁሉ ግዳጅ ያው ለመዲናይቱ እንደሁሉም ግዳጅ ያው ውትድርና ተመልምሎ ሄደ። ከዛም ያው ግባቲ ነው ያገለገለ። ሎኬም ነው የነበረ። ሱዳን ውስጥ ተቀብሏል። እሱ ሁለተኛ ልጅ ነው። ትልቅየው ልጅ እንዳጋጣሚ ሆኖ በሰዓቱ ሮሆቦት ነው ተከራይቶ ያለ። አሁን እንኳን ተድሯል ከሞተ በኋላ አልነበረም በጊዜው። እና እስራኤል ልደቱን ያው 30 ዓመቱን ልደቱን አክብሮ ሲመለስ ያው ይሄ ነገር ተፈጠረ። ማህበሊሞች ወፋቂም ገቡ። አዛካ ነበር እንዳጋጣሚ ውሻውንና ያው ባትዙጉን ጓደኛቱን ይዞ ነው የወጣ። ከዛም እንደዛ ብሎ በወጣ ጊዜ ያው ውጭ አዛካ ይሰማሉ። አዛካ ሲሰሙ ወደ ቤት ተመልሰው መጥተው የማንኔ ጀማማድ አለ። የኔ ቤት ማማድ የለውም እና እኔ አልሄድም እስከዛሬ ድረስ የነበረው አዛካ ነው ስለው አይ ይሄ ለውጥ አለው ብሎ ወደ ማማድ ወደ ሚቅላጥ ወጣነ። ያው አዛካውም በላይ ይጮሃል። እዛም ተኩስም ያው ወደ ሰማይ ይተኩሳሉ አረቦቹ፣ ምክንያቱም ለምን ሰው እንዲወጣ ማለት ነው። እና ማማዱን ያው እሱ እየሰበረ ሰውን ግቡ እያለ ወደ ማህበሊሞቹ ሄደ። ከዛም በቃ አትሄድም በማለት ታገልኩት። እኔም ጓደኛይቱን አባብሎ አገባት ወደ ማማዱ። እኔ ግን አልገባሁም ወደ ማማዱ። ተታገለው ሳለቅስበት ተመልሶ ያው ውሻውን አስሮ እንደገና ኮባውን ህዝቡ እንዲያውቀው በየሱ የተለየ እንትን የነበረ ለክተራ ነው የሚሰራ። ከዛን ተነስቶ ወጥቶ ተመልሶ በአንደኛው እኔ በዚህኛው ግጥ ቆሜ እሱ በአንደኛው አስፋልቱን ተሻግሮ በአንድ እግሩ ጫማ ያው በከፍካፍ ሄደብኝ። እኔም ያው እየተከተልኩ ጮህኩኝ፣ አለቀስኩኝ።
ግን መጣል አልቻልኩም ያው አልተመለሰም ዘወር ብሎ ብቻ አንድ ቃላት ይማትሽ ሞሪ ያለ አጥሜት ተሽሞሪ ያለ ማርለይ ራስሽን ጠብቂ ውሻውንም ጠብቂ ብሎኝ ነው ልጅም ሄደ እዛ እንደከቸኔም በሙሉ ቀኑን በሙሉ ያው ሀበሻ አልነበረም እኔ ነኝ ያው ልጅ ሄደ የኔው ነው እነሱንም ያው አቆማቸው እንትን ሲሉ ተጦለት ቤት ወደ 70 ወደ 80 ሰው ነበር እንደገጣሚ ብሪት ነበር እዛ እነሱን ግቡ ብሎ እሱ ያው ተፋለማቸው አንዳንድ ሰዎችም እየተከተሉ ሄዱ መጀመሪያ ግን ያው የደረሰው ቅድሚያ የደረሰው እሱ ነው ያው ይፎቱን አጣው ልጅ ያው ሲወድቅም ያየሁትይ አይተሻል ውጊያውን ተክስሎ ውጡን አይተሻል አዎ እና ያው እኔ አስቤ ነበር 30 አመቱን ልደትና ከበር ወጋገሰን ባልወን አዘጋጅታ ሄቲቶ እንዲሁም ጓደኛይቱ ሆነው አፍታ ሌላ አፍታ ለማድረግ ያው ከልደት ሲመለስ ሌላ ለማድረግ ነው አዎ ቤት ሌላ ቀበላ ለማድረግ ነው የነበርኩኝ ግን የእግዚአብሔር ፍቃድ ሆኗል ፈቀደለትም 30 አመቱን ያው በዚህ አይነት ቀበላ ተቀበልን በሐዘን ላይ ከዛም ያው ቀኑን በሙሉ ውጭ ዋልኩኝ ይወስዱኛል ተመልሼ ሄዳለሁ ያውስ ከወደቀበት ሄዳለሁ እንደገና አይተሻል ሲወድቅ ማለት ነው ባይንሽ አይተሻል አዎ ተወሮሮ እንዴት እንደወደቀ ያው በልቡ ነው ተወሮሮ ነው ደፋ ያለ ሶስት ግን ተራምዶ ያው በሶስተኛው ነው የወደቀ ልጅ እኔም በወቅቱ ሰዓቱን እንዴት እንደነበረ ራሱም ከባድ ነው ብቻ ግን ያው እየተከታተሉ ወታደሮችም ምሽጣሮችም መጡ ግቢ ያሉኝ እኔ አልገባም ልጅ ከዛው ወድቆ እንዴት እየገባለሁ ምናምን አልኩኝ ያው ዋልነ ቀኑን በሙሉ ያው መሐብሎችም ያው ስራዬ ብለው ተዘጋጅተው ነው የመጡ እነሱም ይተኩሳሉ የኞቹም ይተኩሳሉ የኞቹም እየሄዱ በላይ ይሞታሉ እነሱም ያው ይሞታሉ ጥቂት የነሱም ያው ወደ 20 ማለት ነው መሐብልም የገባ እዛም በኋላ ያው ብዙም ተኩሰተ እንትን ካለ ወዲያ ከአንዲት ፈረንጅ ቤት ሄደው ገቡ የተረፉት 5 መሐብሊሞች እዛም በኋላም ያው ያን አስከሬኑ በሙሉ የወደቀው ውጭ ነው የዋለ አንዲት ፈረንጅ ልጅን ሄዳ አንሶላ አለበሰሽው አንሶላ ሰጣ ወታደሮች አንሶላ አለበሱታይ ጥቁር ትሬኒንግ ነው ለብሶ የነበረ ልጅ ማለት ነው እና ከዛም በኋላ ያው እነዛም ያው ሌሊት በ3 ሰዓት ማለት ነው ገብተው ያው ገደሏቸው እነሱም ደከሙ አንቺ ተከታታይ ነበር ታያለሽ ሁሉን በቅርበት ሆነሽ እኔም ሁሉ ውጭ ነኝ ከወታደሮች ጋር ከሚጣሮች ጋር ውጭ ነኝ ያለው ያው አውቀሻል ግን ለወታደሮች ሲናገር ያለሽ ልጅሽ መውደቁን ነግረሻቸው አዎ ግን ምንም ማረጋ አይችሉም እነሱ ምንም ማረጋ አይችሉም ማስከሬን ማንሳትም አይችልም የፊቴቱን እየገደሉ ነው እነሱ አርበጅም ሬሞን ምናምን ስላላቸው የፊቴቱን ይገላሉ ተዘጋጅተው ነው የመጡ የኞቹ አልተዘጋጁም ነው ሽጉጥ ነው ያላቸው የተወሰነ መሳሪያ በሩቅ የሚመታ መሳሪያ አልነበረም ኋላ ነው አንዳንዶች ወታደሮች ሲመጡ በሩቅ መሳሪያ የመጣ እና ያው 3 ሰዓት ተኩል እነሱን መሐብሊሞቹን ገለው ያው በ3 ሰዓት ተኩል ያው ጉፋቸው ተነሳ አስከሬናቸው ተነሳ እኔም ያው አስከሬኑ ከተነሳ ወደ ቤቴ መጣው ከዛም ለልጅ ወዲያው ደወልኩለታይ ትልቅየው ልጅ ሮኮቦት ላለው ከዛም ልጅም ወደ ቤት ተመልሶ መጣ እንደገጣሚ ትልቅ ወንድሜ ከናቴ ያው እናቴ ወፋጭም ስላለሽ ከናቴ መጥቶ ነበረ ትልቅ ወንድሜ ማለት ነው ከናታኔ ነው የሚኖር እሱም ቅዳሜ ማታ ያው እንደዛ በየ ረጅጅ ሞተ በየ ሳለቅስባቸው ያው ወንድሜም ከኔ ጋር አልተለየም ቅዳሜ ማታ እንደመጣ ማለት ነው ያው ሁዳ አስከሬን ፍለጋ ገባና በየበርሸባ ባሽቆሎን በየሆስፒታሉ አው ሄደን አስከሬን ብንፈልግም ያው በወቅቱ አልፈራሁም የሰው ፍልጌልጭ ሳይ አልፈራሁም ነበር እንደዛ አስከሬን በማየት እዛም በኋላ እንዳለ በሙሉ አስከሬኑ በኪቡጽም በፊድሮትም በወፋቂምም በተለያየ ሀገር የሞቱት ያው ራምሌ ልውድ ባጠገብ ነው ያለ ተባለ ያው በስልኩ ተገኘ ማለት ነው ኮማርገው ያው ቅዳሜ የሞተ ያው ሮዝ ግባተ መሬት
ገባ በ3 ሰዓት ተኩል ያው የቀብሩ ዝግጅት ተላለፈ ማለት ነው። እና እኔ ያሳደኳቸው ብቻዬን ያሳደኳቸው 4 ልጆች አሉኝ። እሱ ሁለተኛ ልጅ ነው ያልሽን አይደል? አዎ እስራኤል ሁለተኛ ልጅ ነው። እኔ አየልዬ ነው የምለው። ያው እስራኤል ያው ትዳዙት ስሙ ነው እንጂ እኔ በግሌ አየልዬ ነው የምለው። አየልኝ ለምን ነው አየልኝ ያልሽው? ማችን በትርጉም ነው የሚወጣ ብዬ ነው ስም። አዎ አየልኝ አልኩተኝ ያው የወጣትነት አለ አይደል በሱዳን ሀገር ቤተሰቦችን እንትን ብዬ ያው ፈርጥቼ ሄጄ ነበረ እና ከዛን ተመልሼ ስመለስ ያው ቤተሰቦቼ ጋር ተገናኘው። ትልቅየው ልጄ ነው አየልኝ ልለው የነበር እንዳጋጣሚ ወላደሽ የሆነ ብሬት ፈናደርግ የኔን ስም ነው የሚሰጠው ብሎ ራቡ አብርሃም በይዋለኝ እና የሱን ክብር አለመንካት ብዬ ያው አብርሃም ተባለ። ሁለተኛ ልጅ ሲወለድ ያው አየልኝ ያልኩትኝ እና ከአየልኝ ጋር የነበረኝ ልጅ ብዬ ለማውራት በጣም ይከብደኛል። ልጅ ጉልበቴ ምሰሶዬ አሙዴ በጣም ለኔ ያለው አተሳሰብና ለኔ ያለው እዝነት የተለየ ነው። እኔ 6 ብርጽ አዲስ ካለኝ የትከሻዬ ቀኝ ትከሻዬ ብዙም አይሰራም ያመኛል። ያው ምን እንደሚባል ያጥንት ነቃ እንደ ነቃ ነገር አለኝ ትከሻዬ ላይ ማለት ነው። እና ከዛ እንደክቼ ወርቅነሽ ያለሁትኝ አካባቢውን ስታዩ እንግዲህ ሰው በገዛጅ ነፍስ ለማጥፋት ይከብዳል። ግን ነው ያረፍሽ ነው ማለት ነው። እንደዛ ማሰቡም ተገቢ አይደለም። እንደው በመንግስት በኩል ምን ድጋፍ አለ? ምን ድጋፍ ይደረግላችኋል? ወይዘሮ የሽ እንደው ደውሎም ሆነ ወይም በአካልም ተገንተው እንደው የሚያደርጉላችሁ ድጋፍ ምንድነው? ይኸውልሽ ነትዬ ወርቅነሽ መንግስት ባክላው ሲጠይቁን ነበረ። ባክላው ማለት ነው። ባክላው ሲጠይቁን ነበረ። ከዛም በአመቱ አክነፋት ሰተርቶር አደረግንለተኝ። የዛን ጊዜ ያው መንግስት አረዳንም። የስራው ኤሌክትራም የሰራው ግን ያው ድርጅቱ ይሰራበት የነበረው አዎ እነሱ ድጋፍ አድርገውልን ያው የምግቡንም እነሱ ነው ወጪውን የሸፈኑልን። ሌላውንም ያው ወሪቱን በትሮማ ነው ያስጣፍነው። አብዛኛውን በትሮማ አስጣፍነው። የተረፈውን ያው እኛ ከቤታችን ያው ከልጅ ጋር ትልቅ ልጅ ጋር ተነጋግረን የተረፈውን ያው እኛ ከቤት ዘጋነ ማለት ነው። ብዙም ለምን ብዙ ትሮማ ስለነበረ ይከብዳል። እንግዲህ ይሄን ትሮማ ሁሉም ማስነሳት ሰርቶራ ብዙም እንዳጋጣሚ ስለነበረ ያው ብዙም እርዳታ አላገኘንም። ግን የተረፈውን ያው ራሳችን ሞልተን ያው ሰርጉን ማለት ነው ማስነሳት ሰርቶራ አርገንለታል። አዎ በስሙ እንደዚህ መጻፉ በርግጥ እንግዲህ እሱ ጉልበቴ ነበር ጠቃሚ ድጋፌ ነው የነበር እያልሽ ነውና እንደው እሱ ከሞተ በኋላ እሱ የህይወት መስዋዕትነት ከከፈለ በኋላ ኑሮሽ እንዴት ነው? ኑሮሽ ምን ይመስላል? እንዴት ይገልጫዋለሽ? እንደው ከሱ ጋር በፊት የነበረውንና እሱ ደግሞ ከሞተ በኋላ ያለውን ኑሮሽ በመንግስት በኩል እንደሆነ ድጎማ አለ በቋሚነት በጊዜያዊነት እንደነበር ነግረሽናል። እንደው በቋሚነት ምንም ድጋፍ የለም? እሱ የነበረውና ያሁን ያለሁበት ኑሮ ሰማይና ምድር ነው። ከባድ ነው ያለሁበት ኑሮ። በእርግጥ ምንም ሰው መስዬ በህድም ውስጥ ያራል አንጀቴ ያራል። ሁልጊዜም አንጀቴ ያራል። መቼም ልጅን ያክል አጥቶ ከባድ ነው። በድጎማ ባልሽው ደግሞ ያው እንደሁሉም ቢተዋህሎሚ እንደሁሉም ይረዱናል። እንደሁሉ ማለት ነው። እንደሁሉ ለሁለት ለኔና ለተፋታውት ባሌ ለአባትየው አድርገው ለሁለት አከፋፍለው በልጃችሁ ስም ማለት ነው። በሱ በሞተው ስም በተገደለው በሱ ስም አድርገው። ሌላ ድርጅት ግን የሚረዳን የለም። ወደ ከንቲባው ራሱም ተናግሬ ነበር። ወዘሮ ፕሪና ታምኖ መጣ ነበር። እንዳጋጣሚ አመቱ ካለፈ ይቅርታ ብላ ያው ስላልመጣች ስለሷም ተናግሬ ነበር። ስለ ማማዱ አንድ ሰውም ይሄ ነው ብሎ ይረዳን የለም። ማማድ ማለት ሁኔታ ምግብ መጠለያ ሚቅላጣ ሀደር ማማድ ለምን ኮሳሳ ልጅ አለኝ። ያው ተስሞኔት ዳውናለው ልጅ ያለው መሮጥ አይችልም። አብዛኛውን እሱ ነው ያው አዛካ ምናምን ሲሆን ያው እሱ ነው የሚያጠነካክረን። ያው ሀቤት ውስጥ ሆነን ማለት ነው። ሀቤት ውስጥ ሆነን እሱ ነው ልጅ ነው ጉልበት ጥንካሬ ምሰሶ የነበረ
እነሱ ከሞተ ደከተን ያለሁት አይኖሮ ምን ይልንገርሽ የታለም ከባድ ነው ለኔ በተለይ ከባድ ነው ትኝታውን ስታዩ ክፍሉን ስታዩ የሚያወራሽን ቦይሱን አዳምጠዋለሁ ቦይሱ ራሱ አሁን አለ እንዳይጠፋ ስልክ ለስልክ ያተላለፍኩ ነው ይዤው ያለ ነው የሚመስለኝ መልእክት ድሮ ይልክልሽ የነበረውን አዎ ምናወራውን ጠብቄ ነው ይዤ ያለ ብዙ ነገር ምን ይልንገርሽ ከባድ ነው ይከብዳል ለመጽናናትም ይከብዳል እንዳለ አርገሽ እንግዲህ ያሰብሽው ከሆነ በአንድ በኩል ያው ጥሩ ነው ግን ደግሞ ለመጽናናትም ይከብዳል ምን መልእክት እንደው ታስተላልፋለሽ በዚህ አጋጣሚ እኔ ማስተላልፈው መልእክት በእውነት የሞቱት ሞተዋል አሁን የተጠለፉት ደግሞ ያው እግዚአብሔር በሰላም ለቤተሰቦቻቸው በእውነት በጣም ነው ደስ የሚለው ለቤተሰብ ያብቃልን እንደዚህም ደግሞ ያው ያረፉትን ደግሞ ህይወታቸውን ያጡትን ደግሞ ለቅድስት ሀገር ግማተ መሬት በሰላም ያደርሳቸው ነው ምን እና ለሞቱት በሙሉ ነፍስ ይማር በእውነት እናንተንም አመሰግናለሁ በእውነት ሀገር ውሎ ይግባ ሀገር ካለ ነው ሁሉም ነገር ሀገር ካለ ነውና ያው በሀገር ላይ ነው ሁሉም ነገር በሀገር ላይ ነው አሁን አሙስ ነው ያው አመታቱ 2 አመቱ እና ሁሉም ነገር በሀገር ላይ ነው ግን ያለውት ኑሮ ወርቅነሽዬ በጣም ከባድ ነው በጣም ከባድ ነው እንግዲህ እንደው ለመንግስት አካላት ምን ትያለሽ ነው ለነሱም ታስተላልፉ መልእክት እኔ ማስተላልፈው መልእክት ለመንግስት የሚሰሙ ከሆነ የሚረዱ ከሆነ መጠለያ ለልጄ ቢያሰሩልኝ በጣም ደስተኛ ነኝ ምክንያቱም ልጁ ያደገ ሲሄድ አሁን 17 አመቱን ጨርሷልኝ ልጁ ያደገ ሲሄድ መቼም ዛሬ ቢታረቁ ያው አረቦች ሁልጊዜም ውስጥ ለውስጥ መሄዳቸው እነሱ ሁልጊዜም استميزجاج እንጂ ሁልጊዜም ካረብ ጋር ለዘላለም አንድ ሆነን እንደማንኖር ሁሉም ያውቃል እነሱ እስከሚጠናቀቁ ድረስ ነው ሲጎላቸው ራብ ሲያደክማቸው መሳሪያ ሲያቅታቸው ነው ሰላም የሚፈጥሩ እንጂ እነሱ ሁልጊዜም ሰላም አይፈጥሩም እና በዚህ አጋጣሚ ማተሳማ ተላልፈው ማማድ ለልጄ መጠለያ ቢሰሩልኝ በጣም ደስተኛ ነኝ ይላለሁኝ በጣም ጥሩ ወይዘሮ የሻበራ ስላነጋገርሽን በጣም እናመሰግናለን ነፍስ ይማር እግዚአብሔር ያጽናችሁ እንግዲህ ነፍስ ይማር አመሰግናለሁ ወርቅነሽዬ አመሰግናለሁ ኑርልኝ እሺ ሰላም ሁኚ ነፍስ ይማር